የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ፉትቦል ካፌ ነው አድማጮቻችን። የዓለም ዋንጫ ፍጻሜ ከመደረጉ በፊት አንዳንድ የዓለም ዋንጫ የፍጻሜ ጉዳዮችን እያነሳን ነው። ስለ ሮድሪ ደግሞ ጥቂት እናንሳ። ስለ ሌላኛው በጣም ግሩም የዓለም ዋንጫ ከስፔን ብሔራዊ ቡድን ጋር እያሳለፈ ስላለው ተጫዋችና ምናልባት ስለዚህኛው የስፔን ብሔራዊ ቡድን የሴርጂዮ ቡስኬትስ ተተኪ ሊባል ስለሚችለው ተጫዋች የቀድሞ የስፔን ብሔራዊ ቡድን አሰልጣኝ የዓለም ዋንጫም የአውሮፓ ዋንጫም ያሸነፉት ቪሴንቴ ዴል ቦስኬ ሪኢንካርኔሽን ቢኖረኝ እንደገና ወጣት በሆን ሰርጂዮ ቡስኬትስን ሆኜ ነው እንደገና መፈጠር የምፈልገው ይላል። የሚገርም አእምሮ ያለው በመሆኑ ምክንያት ብለው ያደንቃል። ሮማን ሪኬልሜ አሁን የቦካ ጁኒየርስ ምክትል ፕሬዚደንት ነው፣ ግን የቪያሪያል ሌጀንድ ነበር። ለባርሴሎናም ተጫውቷል። የለቦካም ለአርጀንቲና ብሔራዊ ቡድንም እንደዚሁ። ግን በ5 ቁጥር ሆኖ አርጀንቲናዎቹ 5 ቁጥር ነው የሚሉት ያንን ሚና እንደ 10 ቁጥር የሚጫወት ተጫዋች ብሎ ያደንቀው ነበር። ግን ሁልጊዜ አንድ ተቃርኖዎች ነበሩ። የቡስኬትስን ጥሩ መጫወት በቁጥሮች ማግኘት በጣም ያስቸግር ነበር። ሁልጊዜ ቁጥሮች ማረጋገጫ አይደሉም ማለት ሁልጊዜ ቁጥሮች እውነተኛ መለኪያዎች አይደሉም፣ ማረጋገጫዎች ይሆናል እንጂ። ለምሳሌ ሜሲ አስደናቂ ተጫዋች መሆኑን እናውቃለን። ቁጥሮች ኖሩ አልኖሩ በአይን ስለሚታይ ግልጽ ስለሆነ። ግን ደግሞ በዚህኛው የዓለም ዋንጫም በእግር ኳስ ተጫዋችነት ታሪኩም ያስቆጠራቸው ጎሎች፣ የሰጣቸው የመጨረሻ ኳሶች እና ሌሎች በቁጥር ሊለኩ የሚችሉ ተጽዕኖዎቹ አይናችን ያየውን ቁጥሮቹ ያረጋግጡልናል። ስለዚህ ሰፖርት ያደርጉታል ማለት ያግዙታል ማለት ነው። አሁን ሁልጊዜ ከዚህ ጋር የሚጻረር የሚመስል ነው። ቡስኬትስ በቁጥሮች ጥንካሬውን ለማግኘት በጣም ያስቸግራል። ለየት ያለ ተጫዋች ነው። በእግር ኳስ ውስጥ ባሉ ሰዎች ስፖርቱን እንዴት እንደሚሰራ በጣም አብጠርጥረው የሚያውቁ ሰዎች ማለት አሰልጣኞቹ፣ የቡድን ጓደኞቹ፣ የተጋጣሚ ቡድን አሰልጣኞች፣ የተጋጣሚ ቡድን ተጫዋቾች በሚገባ ይገነዘቡታል። ነገር ግን ሌላው ሰው ምናልባት ሚዲያውም ደጋፊውም ትንሽ ራቅ ያለው የሚገባውን ክብር ሳይሰጠው የእግር ኳስ ሕይወቱ የተቋጨ ተጫዋች ነው። ለዚህ ነው ብዙ ጊዜ በይፋዊ ሽልማት ስነ ስርዓቶች ላይ በትልልቆቹ የፊፋ የዓመቱ ኮከብ ተጫዋች የባሎን ዶር ሽልማት ወይ የሊግ የውድድር ወይም የሲዝኑ መጨረሻ ላይ የሚሰጡ የግል ሽልማቶች ወይ ቶርናመንቶች ካለቁ በኋላ በሚሰጡ የግል ሽልማቶች ላይ አሸንፎ አያውቅም ብቻ ሳይሆን ኮንሲደር ተደርጎ አያውቅም። ሰዎች አስበውት ላይ አያውቁም። ለእንደዚህ አይነት ሽልማቶች ለየት ያለ ተጫዋች ነው። በቁጥሮች አይገኝም እና ራሱ ምን ይላል ሮድሪን ከዓመታት በፊት ከኔ ጋር በጣም የሚመሳሰል ተጫዋች ይመስለኛል፣ እሱን የሚተካኝ የሚል አስተያየት ሰጥቶ ነበር። እሱ አሁን ስለ ስታት ሲናገር በስታቶች ቢሆን ኖር አሁን ደግሞ ለስታቲስቲክስ ለቁጥሮች በሚሰጥ አንዳንድ ጊዜ በጣም የተጋነነ ግምት ምክንያት በዚህ ዘመን እንኳን መጫወት የሚቸግረኝ ይመስለኛል አለ። በቅርብ ጊዜ ሲጫወት ነበር በእርግጥ እና በጣም ይመሳሰላል ከኔ ጋር የሚመሳሰል ተጫዋች ነው አለ። ግን አንዳንድ ሰዎች ምን ይላሉ ጂፒኤስን የሚያቀል ምክንያቱም በስታቲስቲክስ የሩጫ ቁጥሮቹን ምናምን ብታያቸው ጥሩ የተጫወተ አይመስላችሁ። ሮድሪ ግን ስታቶችን የሚያረጋግጥልን ተጫዋች ነው። በአይናችን የምናየውን የጨዋታ አንባቢነት፣ የቡድን መሪነት፣ የቡድኑ አእምሮ የመሆንን ነገር ቁጥሮች ኮንፈርም ያደርጉታል። ጂፒኤስን ፉል አያደርግም የሚሉት ለዛ ነው። አያታልልም የሚሉት ለዛ ነው። አሁን በቀደም ከፈረንሳይ ጋር በነበረው ጨዋታ 12.63 ኪሎ ሜትር ሮጧል እና ሜዳ ውስጥ ከ22ቱም 20 አውትፊልድ ተጫዋቾችን ብቻ ልውሰድ፣ ሁለቱን ግብ ጠባቂዎች ልዝለል ብዙ እንዲሮጡ ስለማይጠበቁ ከ20 የበለጠ ብዙ የሮጠው እሱ። መሮጥ ደግሞ አስፈላጊ ነበር እዛ ጨዋታ ላይ ከኳስ ውጭ፣ ምክንያቱም ፈረንሳይ አትሌቶች ያሉት ቡድን በመሆኑ ምክንያት። ስፔን ከፈረንሳይ ጋር በሩጫ ለመለካካት በመሞከር በብልጫ በአካል በፍጥነት በምናም በልጦ አይደለም ጨዋታውን ያሸነፈው። በቀደም ከጨዋታው በኋላ በሰፊው እንደተወያየ ነው ሁላችንም እንዳስተዋል ነው። ግን
የአትሌቲክ ኮምፖነንት የሚያስፈልግበት ዲፓርትመንት ግን ነበር። መሀል ላይ ብዙ ዱዌሎች ነበሩ። የፈረንሳዮቹ ሁለቱ አማካዮች በኋላም ተቀይሮ የገባው ሶስተኛው አማካይ ኮኔ ግን ጨዋታውን የጀመሩት ሸዋሜኒም ራቢዮም ፊዚካል ተጫዋቾች ናቸው። አማካይ ክፍሉን ለመቆጣጠር ደግሞ የቦል ማስትሪ ብቻ በቂ አልነበርም። የፖሴሽን መጠኑ ያን ያህል ልዩነት አልነበርም። በመጨረሻ ላይ ሲያልቅ እኮ እንዲያውም ተቀራራቢ ነው። አካላዊነት የሚያስፈልግበት የጨዋታው ክፍል ነበር እና ኢምፕሬሲቭ ነበር በዛ ጨዋታ ላይ። ግን በጠቅላላው በዓለም ዋንጫውም ወደ 84 ኪሎ ሜትር በድምር ሮጧል ማለት በየጨዋታው በአማካይ ወደ 12 ኪሎ ሜትር አካባቢ ማለት ነው። በቀደም 600 ሜትር ተጨማሪ ሮጠ እንጂ እና ሉዊስ ደላፉዌንቴ ራሳቸው የዚህ ቡድን ምሰሶ እሱ ነው ብለው ያብራሩታል። በማጥቃት በጣም ጥቂት ቅብብሎች በማድረግ የተጋጣሚ ቡድን መልሶ ሳይደራጅ መስመር የሚቆርጡ ፓሶችን በሚያስገርማችሁ ፍጥነት የሚጫወት ተጫዋች ነው ይላሉ ስለ ማጥቃት ሲናገሩ። ከዛ ስለ ቦታ አያያዝ ስለ ፖዚሽናሊቲ ደግሞ ይናገራሉ። በጣም ብዙ ኳስ መሀል ላይ ሆኖ በቦታ አያያዝ ብልሃቱ ብቻ ብዙ ኳስ ይቀማልናል። ስለዚህ ብዙ ፖሴሽን ሪጌን እናደርጋለን፣ መልሰን እንቆጣጠራለን አለ። በመከላከል የመከላከል አጫዋታችን ማዕከላዊ ምስል እሱ ነው እና በጣም እድለኞች ነን እንደዚህ አይነት ተጫዋች ስላለን የሚል አስተያየት ይሰጣሉ። ግን የራሳቸውን ተጫዋች ያለ ገደብ ለማወደስ ባለ ፍላጎት አይደለም ይህንን ያሉት። ቁጥሮች በድጋሚ ያረጋግጡልናል። በየጨዋታው ወደ 5 ገደማ ኳሶች መሀል ላይ ብቻ ይቀማል። ስለዚህ የመከላከል ሊንች ፒን ነው ሲሉ ለዚህ ነው እና ግዙፍ ነው ደግሞ በቁመት እና ብዙ የአየር ላይ ኳሶች ያሸንፋል፣ የመሬት ላይ ኳሶች ያሸንፋል። ሁልጊዜ ታክል ይወርዳል ማለት አይደለም፣ ግን ግንዛቤው ግሩም በመሆኑ ምክንያት ፖዚሽናሊ በጣም ግሩም በመሆኑ ምክንያት ትክክለኛው ስፍራ ላይ ይገኛል እና ስታዩት ብዙ የሰራ አይመስላችሁም፣ ግን ብዙ ይሰራል። ከዛ የፖሴሽን ሰርኩሌሽናቸውን ፓሰር ነው። በፕሪሚየር ሊግ የሱን ያህል ብዙ ፓስ የሚያደርግ ተጫዋች የለም። እንዲያውም ታሪካዊ ሪከርዶችን ጭምር ነው ያሻሻል። የኖሩ ረጅም ጊዜ የቆዩ የኳስ ማቀበል ፓስ የማድረግ ሪከርዶችን። ፓሲንግ ደግሞ ለስፔን ብሔራዊ ቡድን ምን ማለት እንደሆነ ግልጽ ነው። 629 ፓሶች ነው ያቀበለው እስካሁን በዓለም ዋንጫው አንደኛ ነው። ከነዚህ መካከል ይሄ ለፖሴሽን የሚጠቅም ነው፣ ግን ከነዚህ መካከል ማጥቃቱ እንዴት እንደሚያግዝ የምታውቁት 23% የሚሆኑት በተጋጣሚ ቡድን የመጨረሻ 1/3 የመከላከል ቀጠና ላይ የሚደርሱ ናቸው። ደግሞ ጥራት አለው። ሪስኮችም የሚወስድ ፓሰር ሆኖ 93% የሚሆን ኳስ ማቀበል ስኬት አለ እና አሰልጣኙ ብቸኛው ያልነኩት ተጫዋች እሱ ነው ማለት ይቻላል። በአማካይ ቦታ ላይ የመጀመሪያውን ጨዋታ ከኬፕ ቨርድ ጋር ሲያደርጉ ሮድሪ፣ ፋቢያን እና ፔድሪ ነበሩ አንድ ላይ ጀመሩት። አልሰራም። ፔድሪ ከሁለቱ አማካዮች ፊት ያለው ተጫዋች ሆኖ ነበር። አድቫንስድ የሆነ አማካይ ሆኖ ነበር የተጫወተው። ወደ ኋላ መለሱት። በሁለተኛው ጨዋታ ደግሞ እሱም ብዙ አላረካቸውም ከሮድሪ ጋር። ግን ችግሩ ሁለቱም ተጫዋቾች ኮምፎርታብል አልነበሩ። ሁለቱም ብቸኛ የቡድኑ የኮንትሮል ሩም መሪዎች መሆን የሚፈልጉ ናቸው። ፔድሪ እኔ ጠለቅ ብሎ መጫወት አለበት ነው የምለው፣ ልክ በባርሴሎና እንደሚያደርግ። በስፔን ብሔራዊ ቡድን 2001 የአውሮፓ ዋንጫ ላይ በጣም አስደናቂ ነበር፣ ግን ጥልቅ አማካይ ሆኖ ስለነበር ነው አስደናቂ ነበር። ኮንትሮለር ነው ፔድሪ ራሱ። ሮድሪም ኮንትሮለር ነው። አንድ አይነት ተጫዋቾች ባይሆኑም ግን አንድ የሚያደርጋቸው አንደኛው ነገር ይሄኛው ሁለት ኮንትሮለሮች ላይ አንድ ላይ ማጫወት ልክ አይማርና ቬሮንን ወይ ባቲስቱታና ክሬስፖን አንድ ላይ ለማጫወት ተሞክሮ እንዳልሰራ በጣም ተመሳሳይ ተጫዋቾች ናቸው። ስለዚህ እሱም ሳይሰራ ቀረ። ወደፊትም ሄዶ ሲጫወት አልሰራም፣ ወደ ኋላም ጠልቆ ሲጫወት አልሰራም። ስለዚህ ሰውየው ሌላ መፍትሄ መፈለግ ነበረባቸው። ኦልሞ ደግሞ ጥሩ የዓለም ዋንጫ እያሳለፈ በጣም ጥሩ ያለው የፈረንሳዩ ጨዋታ ላይ ግሩም ነበር፣ ከኳስም ጋር ያለ ኳስም። ስለዚህ እሱ ተጫዋች ከፊት ያለው ከአጥቂው ኦያርሰባል ጀርባ ያለው ከአማካዮቹ በጣም አድቫንስድ የሆነው ተጫዋች እንዲሆን አደረጉና ፋቢያን ሩይዝን ከሮድሪ ጋር ማጣመር ጀምሮ አሁን የሮድሪ ብቃት ብቻ ሳይሆን አማካዩ በደንብ መስራት ጀመረ። ለዛ ነው በየጨዋታው እያደጉ ሲመጡ ያየናቸው። ይሄ ደግሞ ወደ ትውስታቸው በመመለስ ያገኙት መፍትሄ ነው። የ2024 የአውሮፓ ዋንጫ ላይ ተመሳሳይ ነገር ነው ነበር። ሮድሪ አማካይ ክፍሉ መሪ ነበር። ፋቢያን ሩይዝ አጠገቡ ያለ ረዳቱ ሌተናንት ነበር። በጣም ድንቅ ነበር ለኔ እዛ ውድድር ላይ። ከዛ ዳኒ ኦልሞ ከዛ የጀርመን ጨዋታ ጀምሮ በተለይ ፔድሪ ከተጎዳበት ጀምሮ ጥሩ መጫወት ጀመረ እና ወደዛ የአውሮፓ ዋንጫን ወደ አሸነፈላቸው ኬሚስትሪ ነው የተመለሱት ማለት ነው። እና አንዳንድ ሰዎች ጥርጣሬ ነበራቸው ከዛ የሴል ጉዳት በኋላ እኮ በሲቲም ያን ያህል ድንቅ አልነበረም ስለዚህ ሲሉ አይ ይሄ እኮ ለኢንቴሊጀንስ ስድብ ነው፣ ለሰው እውቀት
ስድብ ነው ሮድሪን መጠራጠር ወይም ሮድሪጎን ኩዌስትን ማድረግ። ሮድሪጎን ስም እንግዲህ ሮድሪ እንለዋለን ባጭሩ። ግን ፔፕ ገምቶ ነበር እንደዚህ እንደሚሆን። የሚገርም ፔፕን የሚቃረኑት ሰዎች አሉ፣ ብዙ የሚያደንቁት አሉ። ብትወዱትም ባትወዱትም ቡድኖቹን ብትደግፉም ባትደግፉም አንድ ማትጠራጠሩት ነገር የእግር ኳስ እውቀቱ ነው እና ሮድሪን አሁን በጣም ድንቅ ተጫዋች ነው። ግን ለ6 ለ7 ወይ ለ8 ወር የመጫወት ያለ መጫወት ጉዳይ ሳይሆን የሚያስፈልገው ሪትም አለ። አሁን ያ ሪትም የሚመጣው የዓለም ዋንጫው ላይ ነው። የዓለም ዋንጫው ላይ ምርጡን ሮድሪን ታዩታላችሁ የሚል አስተያየት ሰጥቶ ነው እና እንደዛ ነው እየሆነ ያለው። በሲቲ በጣም ድንቅ ነበር ለማለት ያስቸግራል። ማንቸስተር ሲቲ እሱና ሲኖርና ሳይኖር በጣም ትልቅ ልዩነት ያለው ቢሆንም ግን ከኤሲኤል ጉዳቱ በፊት የነበረው ተጫዋች አልነበረም እና ባለፈው የፈረንሳይ ጨዋታ ላይ ቅድም ስለ ዱዌል ሳነሳ ነበር። የፈረንሳይ አማካይ ክፍል በጠቅላላው በተናጠል ካሸነፋቸው ፍልሚያዎች ሮድሪ ለብቻው ያሸነፋቸው የተናጠል ፍልሚያዎች ይበልጡ ነበር። 11 ዱዌሎች ያሸንፏል። የፈረንሳይ አማካይ ክፍል 9 ዱዌሎችን ነው ያሸነፈው። አስፈላጊነቱ በጣም ትልቅ ነው እና ስፔን የዓለም ዋንጫን በታሪኳ ለሁለተኛ ጊዜ የምታሸንፍ ከሆነ በሮድሪም ብቃት ምክንያት ነው የሚሆነው ማለት ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።